ሰላም ተማሪዎች እንዴት ናችሁ? ሳምራዊት ነኝ። ላለፉት 3 ሳምንታት ከዩቲዩብ ጠፍቻለሁ። የጠፋሁበት ምክንያት ደግሞ ለእናንተ ለሚኒስትሪ ተፈታኞች የሚሆን አንድ ትልቅ ዝግጅት ሳደርግ ስለነበር ነው። አሁን ተመልሻለሁ። ጊዜያችሁን የሚቆጥብና ውጤታማ የሚያደርግ የቴሌግራም የቪዲዮ ስልጠና ይዤላችሁ የመጣሁት። ይሄ የቪዲዮ ስልጠና ምንድነው? በየትምህርቱ አይነቶቹ ጥያቄዎችን መስራት ነው። በዚህ ስልጠና 8 ዋና ዋና ትምህርቶችን አጠቃልለናል። እነዚህም ለ7ኛና ለ8ኛ ክፍል ማትስ፣ ጀነራል ሳይንስ፣ ሲቲዝንሺፕ እና ሶሻል ስተዲ ወይም ደግሞ ህብረተሰብ ትምህርት የሚባሉትን ነው። በእያንዳንዱ ዩኒት 30 ምርጥ የሚኒስትሪ ስታይልና ጥያቄዎችንና የባለፈው ዓመት የሚኒስትሪ ጥያቄዎችን በዩኒት ከፋፍለን ነው የምናየው። በቪዲዮ ማብራሪያ የሚታይ ነው። ይህ ስልጠና በጣም ተመጣጣኝ ክፍያ ያለው ሲሆን እንደ ፍላጎታችሁ ከ1 እስከ 8 የትምህርት አይነት መርጣችሁ መመዝገብ ትችላላችሁ። የሚከብዳችሁን ትምህርት አይነት መርጣችሁ መመዝገብ ትችላላችሁ ማለት ነው። ትልቁ ዜና ግን እስከ ሚያዝያ 30 ድረስ ለምትመዘገቡ ተማሪዎች በሙሉ ልዩ ቅናሽ አዘጋጅተናል። ሳይረፍድባችሁ አሁንም ተመዝገቡ። ዝርዝር መረጃውን ለማግኘት ከታች ያለውን የቴሌግራም ሊንክ ወይም ደግሞ ዩዘር ኔም ተጠቅማችሁ አናግሩን። መደወል ለምትፈልጉ በ0941 42 44 65 ደውላችሁ ዝርዝር መረጃው ማግኘት ትችላላችሁ። አሁን ትምህርቱን በምን አይነት መልኩ እንደምናካሄድ በ10 ጥያቄዎች ላሳያችሁ። አሁን የማሳያችሁ ከአጠቃላይ ከመጽሐፉ 10 ጥያቄ ብቻ ነው። ነገር ግን ቴሌግራም ላይ ስንሄድ በየዩኒቱ 30 ጥያቄ ነው የምንሰራው፣ ለእያንዳንዱ ዩኒት ከፋፍለን ማለት ነው። የመጀመሪያው ጥያቄ አኮርዲንግ ቱ ኢትዮጵያ ናሽናሊቲ ፕሮክላሜሽን ዊች ኦፍ ዘ ፎሎዊንግ ኢዝ ኤ ሪኳየርመንት ቱ ግራንት ሲቲዝንሽፕ ባይ አፕሊኬሽን ኦር ናቹራላይዜሽን ይላል። በኢትዮጵያ ሕግ ፕሮክላሜሽን የሚባለው የኢትዮጵያ ሕግ ያወጣቸዋል። አንድ ሰው በአፕሊኬሽን ወይም ደግሞ በናቹራላይዜሽን ዜግነት ለማግኘት ምን ማሟላት አለበት ነው የሚለው ጥያቄው። ኤ ስፒኪንግ እንግሊሽ ፍሉንትሊ፣ እንግሊሽ በደንብ ማውራት አለበት። ቢ ሃቪንግ ኖ ክሪሚናል ሪከርድ፣ ምንም የወንጀል ሪከርድ ሊኖርበት አይገባም። ሲ ቢንግ ኤ ሜምበር ኦፍ ኤ ፖለቲካል ፓርቲ፣ የፖለቲካል ፓርቲ አባል መሆን አለበት። ዲ ሊቪንግ ኢን ኢትዮጵያ ፎር ኦንሊ 1 year፣ ዲ ደግሞ ኢትዮጵያ ውስጥ 1 ዓመት ብቻ መኖር አለበት ነው የሚለው። ከነዚህ ውስጥ መጀመሪያ እናንተ ምረጡ፣ ከዛ መልሱን እኔ እነግራችኋለሁ። መልሱ ቢ ሃቪንግ ኖ ክሪሚናል ሪከርድስ ነው የሚሆነው። ምንም ወንጀል ሊኖርበት አይገባም። ኤክስፕላኔሽን ስናይ the law requires that an applicant for citizenship must have a good character። ህጉ የሚለው የሚጠይቀው ምንድን ነው? አፕሊካንቱ ወይም ደግሞ ይህን ዜግነት ለማግኘት የፈለገው ሰው ምን መሆን አለበት? ጉድ ካራክተር ሊኖረው ይገባል፣ ወይም ደግሞ ጥሩ ባህሪ ሊኖረው ይገባል። ኤንድ ኖ ሪከርድ ኦፍ ክሪሚናል አክቲቪቲ፣ እና ደግሞ የወንጀል ሪከርድ ወይም ደግሞ በወንጀል የተመዘገበ ነገር ሊኖርበት አይገባም። ዚስ ኢንሹር ዛት ዘ ፐርሰን ዊል ቢ ኤ ላው አብዲንግ ሜምበር ኦፍ ዘ ስቴት። ይህ ምን ያሳያል? ህግን የሚያከብር ሰው እንደሆነ ያሳያል ማለት ነው። ሁለተኛው ጥያቄ 2017 ሚኒስትሪ የመጣ ጥያቄ ነው። ኢፍ ዩ ሲ አን ኤልደርሊ ፐርሰን or someone with a disability unable to cross a busy road as a good citizen, what action should you take ነው የሚል። ምንድነው? አንድ ሰው ኤልደር ወይም ደግሞ ትልቅ ሰውዬ ወይም ባስ ሮዱን ማቋረጥ የማይችል ሰው ብታዩ እንደ ጥሩ ዜጋ ምን ማድረግ አለባችሁ ነው የሚለው። እንደ ጉድ ሲቲዝን እናንተ ምን ማድረግ አለባችሁ? ኤ ዌይቲንግ ፎር አዘርስ ቱ ሄልፕ፣ ሌሎች እስኪረዱት መጠበቅ አለባችሁ። ቢ ኢግኖሪንግ ፐርሰኑን ኢግኖር ማድረግ ወይም ደግሞ መተው አለባችሁ፣ እንዳላየ ማለፍ አለባችሁ ነው የሚለው። ሲ ደግሞ ሄልፒንግ ደም ቱ ክሮስ ደ ሮድ፣ መንገዱን እንዲያቋርጡ ማገዝ አለባችሁ። ዲ ሲምፕሊ ሉኪንግ አት ዘም፣ ዲ ደግሞ ዝም ብላችሁ እዩዋቸው ነው የሚለው። መጀመሪያ እናንተ መልሳችሁን አስቀምጡ፣ ከዛ የኔ መልስ ታያላችሁ። ምክንያቱም እናንተ ምን ያህል እንዳያዛችሁ ለማወቅ ማለት ነው። መልሱ ሲ ነው የሚሆነው። ምንድነው? ዚስ ስቴትስ ዘ ፊቸር ኦፍ ጉድ ሲቲዝንሽፕ። ይሄ የሚያሳየው ምንድነው? የጉድ ሲቲዝንሽፕን ፊቸር ወይም ደግሞ ገጽታ ነው። ሄልፒንግ አዘርስ ኢዝ ኒድ ቱ ማኒፌስቴሽን ኦፍ ሲቪክ ቨርቹ ኤንድ ሞራል ሪስፖንሲቢሊቲ ኢን ኮሚኒቲስ። ስለዚህ እናንተ ምንም ማድረግ አለባችሁ? ሰውየውን ሄልፕ አድርጋችሁ ክሮስ እንዲያደርግ ወይም ደግሞ መንገዱ እንዲያቋርጥ ማድረግ አለባችሁ ማለት ነው። ይሄ የጥሩ ዜጋን ባህሪ ያሳያል ማለት ነው። ሶስተኛ which branch of government is responsible for making law in Ethiopia? በኢትዮጵያ የትኛው የገቨርንመንት ብራንች ነው ህግ የሚያወጣው? ደግሞ ሜኪንግ ላው ህግ አውጭ የሚባለው የትኛው ብራንች ነው? ኤ ጁዲሻሪ፣ ቢ ኤክስኪዩቲቭ፣ ሲ ሌጊስሌቲቭ፣ ዲ ፖሊስ። እነዚህ ውስጥ
የትኛው ነው ህግ አውጭ የሚባለው? መልሳችሁን አታስቀምጡ። መልሱን ላሳያችሁ። ሲ ዘ ሌጊስሌቲቭ ነው የሚሆነው። ምክንያቱም ዘ ሌጊስሌቲቭ ብራንች ወይም ደግሞ ዘ ሃውስ ኦፍ ሪፕሬዘንታቲቭ ፒፕል ሪፕሬዘንታቲቭ አት ፌዴራል ሌቭል የሚባለው ማለት ነው። ኢዝ ዘ ቦዲ ፓወርድ ባይ ዘ ኮንስቲቱሽን ቱ ዲቤት ድራፍት ኤንድ ኢናክት ፕሮክላሜሽን ኤንድ ላው። ይህ ሌጊስሌቲቭ የሚባለው ህግን የሚያወጣ ነው። ኤክስኪዩቲቭ የሚባለው ህግን የሚያስፈጽም ነው። ጁዲሻሪ የሚባለው ደግሞ ህግ ተርጓሚ የሚባለው ማለት ነው። አራተኛ ይህም 2017 ላይ የመጣ ጥያቄ ነው። the1995 ፌዴሪ ኮንስቲቱሽን ዲክሌርስ ዛት የ1995 የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊክ ኮንስቲቱሽን ወይም ደግሞ ህገ መንግስቱ ዲክላር ያደረገው ወይም ደግሞ ያወጣው ኖ ፐርሰን ሜይ ቢ ሰብጀክትድ ቱ አርቢትራሪ አረስት ይላል። እንደዚህ የሚል ፕሮክላሜሽን አውጥቶ ነበረ። ዚስ ራይት ሪፈርስ ቱ ይህ የምን መብትን ያሳያል የሚለው ኖ ፐርሰን ሜይ ቢ ሰብጀክት ቱ አርቢትራሪ አረስት። ኤ ዘ ራይት ቱ ላይፍ፣ ቢ ዘ ራይት ቱ ሴኪሪቲ። ይሄ ዘ ራይት ቱ ላይፍ ማለት የመኖር መብት ወይም ደግሞ በህይወት የመኖር መብት ነው። ዘ ራይት ቱ ሴኪሪቲ ማለት ደግሞ ደህንነትን የመጠበቅ መብት። ሲ ዘ ራይት ቱ ፕራይቬሲ ደግሞ የራሳችሁን ፕራይቬሲ ወይም ደግሞ የግል ነገርን ያለመነካት መብት ነው። ዲ ዘ ራይት ቱ ላይቤሪቲ ይላል። እስኪ መልሳችሁን እናንተ አስቀምጡ። መልሱ ዲ ዘ ራይት ቱ ላይቤሪቲ ይሆናል። ዘ ራይት ቱ ላይቤሪቲ ፕሮቴክትስ ኢንዲቪዥዋል ፍሮም ቢንግ ዲቴይንድ ኦር ኢምፕሪዝንድ ባይ ዘ ገቨርንመንት ዊዛውት ኤ ሌጋል ሪዝን ኦር ፕሮፐር ኮርት ፕሮሰስ። ዘ ራይት ቱ ላይቤሪቲ የሚባለው ሰዎቹን የሚጠብቃቸው ነው። ከምንድን ነው የሚጠብቃቸው? ከእስር የገቨርንመንት ያላወቀው ወይም በኮርት ወይም በፍርድ ቤት ባልታወቀ መንገድ እስር ሲያጋጥም የእሱን የሚከላከልልን መብታችንን ነው የሚያሳየን። ሶ ራይት ቱ ላይቤሪቲ ማለት በህገወጥ መንገድ ወይም ደግሞ ምንም ጥፋት ሳታጠፉ ያለመታሰር መብት ማለት ነው ባጭሩ። አምስተኛ ዋት ኢዝ ዘ ሜን ዲፈረንስ ቢትዊን ሩል ኦፍ ላው ኤንድ ሩል ኦፍ ማን። የሩል ኦፍ ላው እና የሩል ኦፍ ማን ሜን ዲፈረንስ መጻፋችሁ ላይ ያለ ይሄ። ኤ ሩል ኦፍ ላው ጊቭስ ሞር ፓወር ቱ ዘ ሊደር። ሩል ኦፍ ላው ለመሪዎቹ ፓወር ወይም ደግሞ ኃይልን ይሰጣል ሞር ነው የሚለው። ቢ ሩል ኦፍ ማን ኢዝ ቤዝድ ኦን ሪትን ኮንስቲቱሽን። ሩል ኦፍ ላው የሚባለው በተጻፈ ህገ መንግስት መሰረት ነው የሚሰራው ይላል። ሲ ሩል ኦፍ ላው ኢንሹር ኤቭሪዋን ኢዝ ሰብጀክት ቱ ዘ ላው ዋይል ሩል ኦፍ ማን ኢዝ ቤዝድ ኦን ሊደርስ ዊል። ሩል ኦፍ ላው እያንዳንዱ የህጉ አባል እንደሆነ ያሳያል። ሩል ኦፍ ማን ግን ሊደሮችን መሰረት ያደረገ ነው፣ መሪዎችን መሰረት ያደረገ ነው ይላል። ዲ ዜር ኢዝ ኖ ዲፍረንስ ቢትዊን ደም፣ በመካከላቸው ምንም ልዩነት የለም ይላል። ስለዚህ እናንተ መልሳችሁን አስቀምጡ፣ እኔ እነግራችኋለሁ። መልሱ ሲ ነው። ሩል ኦፍ ላው ፕሮቴክት አጌንስት ቲራኒ ባይ ኢንሹሪንግ ዘ ላው ኢዝ ሱፕሪም። ይሄ ሩል ኦፍ ላው የሚባለው ምንድነው? የህግ የበላይነት አይደለ? ሶ ላው ህግ የበላይ ነው ሱፕሪም ነው ብሎ ነው የሚያሳየው። ሶ ሩል ኦፍ ማን ሲሆን ደግሞ ዩዥዋሊ ሪዛልትስ ኢን ዲክታተርሽፕ፣ በምኖቹ በአምባገነኖቹ የሚመጣ ነው። ቢካዝ ዘ ሊደርስ ፐርሰናል ኢንተረስት ኦቨራይድ ዘ ላው። ምክንያቱም ሩል ኦፍ ማን የሚባለው የመሪዎቹ የግል ፍላጎት ነው የሚሟላው እንጂ የህዝቡ አይደለም። ህግ የበላይ ነው ሳይባል መሪዎቹ ናቸው የበላይ የሚሆኑት ማለት ነው። ሶ ልዩነታቸው ይሄ ነው። ሩል ኦፍ ላው ነው ሱፕሪም የሚሆነው። ሩል ኦፍ ማን ግን ሰው ሊደሮቹ የበላይ ናቸው ማለት ነው። ስድስተኛ ይህም 2017 ላይ የመጣ ጥያቄ ነው። which of the following is a major function of democratic government in sustaining social stability? የዴሞክራቲክ ገቨርንመንት ሜጀር ፋንክሽን ወይም ደግሞ ጥቅሙ ምንድን ነው ይላል። ኤ ሜንቴኒንግ ሶሻል ኦርደር፣ ቢ ዲላይንግ ኮርት ኬዝስ፣ ሲ ኢንክሪዚንግ ታክስስ ኤቭሪ መንስ፣ ዲ ሪስትሪክቲንግ ፍሪደም ኦፍ ስፒች ይላል። ምን ማለት ነው? ሜንቴኒንግ ሶሻል ኦርደር ማለት ሶሻል ኦርደርን ማስተካከል ማለት ነው። ሶሻል የሆኑ ነገሮችን ማስተካከል። ቢ ደግሞ ዲሌይንግ ኮርት ኬዝን ማዘግየት ነው ስራው ይላል። ምን ዴሞክራቲክ ገቨርንመንት ምንድነው? ሜጀር ፋንክሽኑን ነው የምትመርጡት። ሲ ኢንክሪዚንግ ታክስ ኤቭሪ መንዝ፣ በየወሩ ታክስ መጨመር ነው ስራው። ዲ ሪስትሪክቲንግ ፍሪደም ኦፍ ስፒች፣ የመናገር መብትን ወይም ደግሞ የመናገር ነፃነትን መገደብ ነው ስራው ይላል። ስለዚህ ከእነዚህ ከአራቱ አንዱ መልስ ነው። እናንተ ምረጡ፣ እኔ መልሱን አሳያችኋለሁ። መልሱ የሚሆነው ኤ ነው። የፕራይመሪ ሮል ኦፍ ገቨርንመንት ኢዝ ቱ ሜንቴን ኦርደር ኤንድ ፒስ። ምንድነው? የመጀመሪያ የገቨርንመንት ስራው
ኦርደርና ፒስን ወይም ደግሞ ሰላምን ማስተካከል ሰላምን ማምጣት ነው። ዊች አለው ሲቲዝን ቱ ሊቭ ኤንድ ወርክ ዊዛውት ፊር ኦፍ ቫዮለንስ ኦር ኬዎስ። ስለዚህ ይህ ሰዎቹ በነፃነት ያለምንም ፍርሃትና ጭንቀት እንዲኖሩና ስራቸውን እንዲሰሩ ያደርጋል ማለት ነው። 7ኛ ሁማን ራይት አር ዲስክራይብድ አስ ዩኒቨርሳል ቢካዝ ሁማን ራይት ወይም ደግሞ ሰብአዊ መብት ዩኒቨርሳል ተብሎ ይጠራል። ምክንያቱም ምንድን ነው? ኤ ዳይ ኦንሊ አፕላይ ቱ ፒፕል ኢን ኢትዮጵያ ላሉ ህዝቦች ብቻ አፕላይ ስለሚደረግ ወይም ተደራሽ ስለሚደረግ ነው። ቢ ዛይ ቢሎንግስ ቱ ኦል ሂውማን ቢንግስ ኤቭሪዌር ሪጋርድለስ ኦፍ ዜር ባክግራውንድ። ሁሉም ሰዎች ወይም ደግሞ ኦል ሂውማን የትም ያሉ ሰዎች ያለምንም ባክግራውንዳቸውን ሳይጠና መብታቸው የሚከበርላቸው ስለሆነ ነው ይላል። ሲ ዜይ ካን ቢ ባውት ኤንድ ሶልድ ስለሚሸጡና ስለሚገዙ ነው የሚለው። ሂውማን ራይት አይሸጥም አይገዛም። ዲ ዜይ አር ኦንሊ ፎር ፒፕል ሁ ፎሎ ዘ ላው ዲ ደግሞ ህጉን ላይ የሚከተሉ ሰዎች ብቻ የሚሆን ስለሆነ ነው ይላል። ስለዚህ እስኪ ከዚህ ውስጥ መልስ ምረጡ፣ እኔ ያሳያችኋለሁ። መልሱ ቢ ነው የሚሆነው። ኤክስፕላኔሽን ስናይ ዩኒቨርሳሊቲ ሚንስ ዘ ሂውማን ራይት ዱ ኖት ቼንጅ ቤዝድ ኦን ኦርደር። ዩኒቨርሳሊቲ የሚባለው ሂውማን ራይት በምን መሰረት የማይቀየር መሆኑን ለማሳየት ቤዝድ ኦን ቦርደር በቦርደር ወይም ደግሞ በድንበር፣ በሬስ፣ በዘር፣ ጀንደር፣ በጾታ ወይም በሃይማኖት ምክንያት የሚገደብ ወይም ደግሞ የሚቀየር አይደለም፣ ለሁሉም ስለሚሰጥ ዩኒቨርሳሊቲ ተባለ ማለት ነው። ኤቭሪ ፐርሰን ኦን እርዝ ኢዝ ቦርን ዊዝ ዘ ሴም ሴት ኦፍ ፋንዳሜንታል ራይት። ሶ ይህ ዩኒቨርሳሊቲ የሚባለው ምንድነው? ሂውማን ራይት ዩኒቨርሳል ነው ሲባል ማንኛውም ሰው የትም የሚወለድ ተመሳሳይ የሆነ ራይት አለ፣ የሂውማን ራይት የሚባል ማለት ነው። መብት ራይት ማለት መብት ነው። 8ኛ የ2017 ጥያቄ ነው። which of the following is a challenge to protecting human rights in Ethiopia that focus people to leave their home unexpectedly? ምንድነው የኢትዮጵያ ሂውማን ራይት ቻለንጅ የሚያደርገው ወይም ደግሞ በጣም እያስቸገረ ያለው ነገር ምንድን ነው እና ሰዎቹ ቤታቸውን ለቀው ባልጠበቁበት መንገድ ቤታቸውን ለቀው እንዲሄዱ የሚያደርጋቸው ነገር ምንድን ነው ይላል። ኤ ፖቨርቲ ድህነት ነው። ቢ ኮንፍሊክት ግጭት ነው። ሲ ዊክ ኢንስቲትዩሽን ደካማ የሆነ ማህበር ወይም ደግሞ ኢንስቲትዩሽን ስላለ ነው። ዲ ትራዲሽናል ሃርምፉል ፕራክቲስ ጎጂ ልማዳዊ ድርጊቶች ናቸው ይላል። እስኪ መልሳችሁን አስቀምጡ። መልሱ ቢ ነው የሚሆነው፣ ኮንፍሊክት ማለት ነው። ምክንያቱም በኮንፍሊክት ምክንያት ነው ሰዎቹ ቤታቸውን እየለቀቁ የሚሄዱት። ኮንፍሊክት ኢዝ ኤ ሜጀር ቻለንጅ ዛት ሊድስ ቱ ዲስፕሌስመንት። ሰዎቹ ቦታቸውን ፕሌሳቸውን ለቀው እንዲሄዱ ቻለንጅ እያደረገ ያለው ማለት ነው። ዌር ፒፕል መስት ፍሊ ዜር ሆም ቱ ፋይንድ ሴፍቲ። ሰዎቹ ቤታቸውን ለቀው የሚሄዱት ሴፍቲ የሆነ ደህንነትን ለመፈለግ የተሻለ ቦታ ለማግኘት ነው ቤታቸውን ለቀው የሚሄዱት ማለት ነው። 9ኛ ኢን ክሪቲካል ቲንኪንግ እንግዲህ ተምራችኋል። ዘ ስኪል ኦፍ አናላይሲስ ኢንቮልቭ ስኪል ኦፍ አናላይሲስ የሚባለው ኤ ሚሞራይዚንግ ኤ ሆል ፔጅ ኦፍ ቴክስት ሁሉንም የቴክስቱን ፔጅ ማስታወስ ነው። ቢ ብሬኪንግ ዳውን ኮምፕሌክስ ኢንፎርሜሽን ኢንቱ ስሞለር አንደርስታንዴብል ፓርት ኮምፕሌክስ ኢንፎርሜሽኑን ወደ ትንሽና ወደ አንደርስታንድ ወይም ደግሞ ምንድነው በደንብ የተረዳችሁት አድርጋችሁ መከፋፈል ነው። ሲ ቢሊቪንግ ኤቭሪቲንግ ዩር ፍሬንድ ቴል ዩ ጓደኞቻቸው የነገሯችሁን ሁሉንም ነገር ማመን ማለት ነው። ስለምንድን ነው እያወራን ያለን? ስኪል ኦፍ አናላይሲስ ማለት ዲ ድራዊንግ ኤ ፒክቸር ኦፍ ፕሮብለም ለፕሮብለም ወይም ደግሞ ለሆነ ችግር ፒክቸር መሳል ማለት ነው ይላል። መልሳችሁን አስቀምጡ። መልሱ ቢ ነው። አናላይሲስ ኢዝ ኤ ኮር ክሪቲካል ቲንኪንግ ስኪል። አናላይሲስ ከክሪቲካል ቲንኪንግ ስኪሎች ኮሩም ደግሞ ዋና የሚባለው ነው። ኢት አላውስ ኤ ፐርሰን ቱ ኤግዛማይን ዘ ዲፍረንት ፓርት ኦፍ አን አርጊመንት ኦር ኤ ፕሮብለም ቱ ሲ ኢፍ ኢትስ ሎጂካል ኤንድ ቤዝድ ኦን ኤቪደንስ። ይሄ አንድ ችግር ወይም ደግሞ ፕሮብለም በሚያጋጥምበት ጊዜ በሎጂካል መንገድ መፍታት ማለት ነው። ይህ መልሱ ላይ አሁን ቢ ላይ ስትሄዱ ምንድነው ብሬኪንግ ዳውን ኮምፕሌክስ ኢንፎርሜሽን ውስብስብ ያሉ ኢንፎርሜሽኖቹን ወደ ስሞለር እና አንደርስታንደብል ፓርት መቀየር ማለት ነው። 10ኛ ዋይዝ ዴሞክራቲክ ዲፊክት ኤ ቻለንጅ ቱ ሂውማን ራይት ኢን ኢትዮጵያ
ዴሞክራቲክ ዲፊክት የሚባለው ለሂውማን ራይትስ ቻሌንጅ ወይም ደግሞ ችግር የሆነው ለምንድን ነው ይላል። ኤ ቢካዝ ደ ካንትሪ ሃዝ ቱ መኒ ጀጅስ ሀገሪቱ በጣም ብዙ ዳኛዎች ስላሏት ነው ይላል። ቢ ዲዩ ቱ ላው ሌቭል ኦፍ ዴሞክራቲክ ካልቸር ዴሞክራቲክ ካልቸራችን በጣም ዝቅተኛ ሌቭል ላይ ስላለ ወይም ደግሞ ዝቅተኛ ደረጃ ላይ ስላለ ነው። ሲ ቢካዝ ኦል ኢንስቲትዩሽን አር ቱ ስትሮንግ ሲ ደግሞ ሁሉም ኢንስቲትዩሽኖቹ በጣም ጠንካራ ስለሆኑ ነው። ዲ ቢካዝ the population is too small ፖፑሌሽኑ በጣም ትንሽ ስለሆነ ነው ይላል። መልሳችሁን አስቀምጡ። መልሱ ቢ ነው። ዲዩ ቱ ኤ ሎው ሌቭል ኦፍ ዴሞክራቲክ ካልቸር ዴሞክራቲክ ካልቸራችን ዝቅተኛ ሌቭል ላይ ስላለ ነው። ኤ ዴሞክራቲክ ዲፊክት ኦከርስ ዌን ዜር ኢዝ ኤ ላክ ኦፍ ፓርቲሲፔሽን ኦር አንደርስታንዲንግ ኦፍ ዴሞክራቲክ ፕሪንሲፕል ይሄ ዴሞክራቲክ ዲፊክት የሚመጣው ምንድነው? ዲሞክራሲን ካለመረዳት ወይም ደግሞ ዴሞክራቲክ ካልቸርን ካለመረዳት የሚመጣ ነው። ወይም ደግሞ ላክ ኦፍ ፓርቲሲፔሽን ወይም የተሳትፎ እጥረት ሲኖር ማለት ነው። እና ዴሞክራሲን በደንብ አልረዳው ስንል ሜኪንግ ኢት ሃርደር ቱ ፕሮቴክት ራይት ኦፍ ሲቲዝን ከዛ የህዝቦቹን ወይም ደግሞ የዜጎቹን መብት መጠበቅ ይከብዳል ማለት ነው። ሃርድ ይሆናል። ሶ መልሱ ቢ ይሆናል ማለት ነው። ለሲቲዝንሺፕ ያመጣኋቸው 10 ጥያቄዎችን ይመስላሉ። ሙሉ መጽሐፉን ለመማር ወይም ደግሞ እንደዚህ አይነት ጥያቄ መስራት ከፈለጋችሁ በእነዚህ ኢንፎርሜሽን ኮንታክት አድርጉን። ቴሌግራም ላይ በእነዚህ ዩዘር ኔሞች ሰርች አድርጋችሁ ይህን ራሱን ጽፋችሁ ሰርች አድርጋችሁ እኛን ታገኙናላችሁ፣ ወይም ደግሞ በስልክ ቁጥር መደወል ትችላላችሁ ማለት ነው። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።